ባለፈው ሳምንት ለወጣት ወንዶች የሚሆነውን ነገር ተናግሬያለሁ። ከዛ ወጣት ወንዶች እንዴት ራሳቸውን መጠበቅ እንዳለባቸው፣ እንዴት ለወጣትነታቸው ዋጋ መስጠት እንዳለባቸው፣ የተሳሳቱ ትርክቶችን፣ ትምህርቶችን፣ የተሳሳቱ አጋንንት መገለጦችን ከህይወታቸው ማስወገድ አለባችሁ ብያለሁ። ምክንያቱ ደግሞ በወጣትነት ዝለል፣ ወጣትነት መዝለያ ነው። ወጣትነት በጣም የምትጫወትበት ነው። ወጣትነት በጣም የምታጠፋበት ነው። ኃጢአት የምታቦካበት ነው የሚል ግንዛቤ አለ። ለዚህ ነው ሰው ወጣትነቱ መንፈሳዊ ሲሆን ምን ሆነሃል አንተ እንደዚህ የምትሰግጠው? በዚህ እድሜ ነው እንዴ ቸርች የምትለው? ሮጥ ሮጥ በል፣ በዚህ እድሜማ እንደፈለክ መሆን አለብህ ተብሎ ይታሰብና ብዙ ሰው ወጣትነቱ ላይ መርዝ ጨምሮበት፣ ጉልምስና ላይ መርዝ የተጨመረበት ጎልማሳ ሆኖ ይመጣል። ስለዚህ ወጣትነት በጣም በትኩረት በጥንቃቄ የሚጠበቅ ነገር ነው። እግዚአብሔርም በጣም ትኩረት የሚሰጠው ነው፣ አጋንንትም ትኩረት የሚሰጠው ነው ብያለሁ። እና በርካታ ወጣቶችን አንስቻለሁ ከመጽሐፍ ቅዱስ በ17 በቲኔጀር ሆነው የእግዚአብሔር ክብር የመጣባቸው ትልልቅ ሀገራዊ ፋይዳ ያለውን ስራ ሊሰሩ እግዚአብሔር ፕላን ያደረገባቸው እነ ሳሙኤልን፣ እነ ዮሴፍን፣ እነ ዳንኤልን፣ እነ ሲድራቅ፣ ሚሳቅ፣ አብድናጎንን አንስተናል። እንዴት አይነት ዋጋ ከፍለው ለእግዚአብሔር ቆመው እግዚአብሔር በምድር ላይ እንዳለ ምስክር ሆነው ዛሬ ድረስ የምንሰብከው ወንጌል እንዲኖረን እንዳደረጉን መጽሐፍ ቅዱስ ይነግረናል። ስለዚህ ወጣትነታችሁን በጥንቃቄ ያዙት፣ በተለይ ወንዶች። ባለፈው ተናግሬያለሁ። ዛሬ ወጣት ሴቶች ሲነሳ ብዙ ሴቶች የሚያስቡት ነገር አለ ያለው ሶሻል ሚዲያ ላይ ምናምን። በተለይ ልባምን ሴት ሲባል ሁሉም ልባም ነኝ አይነት ስታፍ ነው መጥቶ እንዲህ የሚውለው ምናምን ደስ ያደረገች ነው እኔ ነኝ ልባም ምናምን ትላለችና ዛሬ ልባም ሴት የምትባለው ማን እንደሆነች ያሳያቸዋል። ልባም ሴት፣ ስንት ሰው ልባም ሴት መሆን ትፈልጋለች? ሴቶች እስቲ ሴቶች እጆቻችሁ። ልባምን ሴት ማን ሊያገኛት ይችላል የተባለው? ዋጋዋ ደግሞ ከቀይ ዕንቁ እጅግ ይበልጣል። እና እቺ ልባም ሴት ማን ናት? ልባም ሴት እኔ ልባም ነኝ ስላለ ሰው ልባም አይሆንም። አንድ ሴት እኔ ልባም ነኝ ስላለች ልባም ሴት አትሆንም። ስለዚህ እቺ ልባም ሴት የምትባለውን ነው ዛሬ እንድናይ እንፈልገው። መልካም ሴት ብቻ ሳይሆን መልካም ሚስትም ከእግዚአብሔር በስጦታ የምትሰጥ ናት። በተለይ ወንዶች በደንብ ስሙ ይሄን። መልካም ሴት ብቻ ሳይሆን መልካም ሚስት ራሱ የሚሰጠው ከማን ነው? ከእግዚአብሔር ነው። እግዚአብሔር የሚሰጠው ነው። ከእግዚአብሔር የምትገኝ ናት እሱ። ከእግዚአብሔር ለመቀበል ደግሞ ወጣት ወንዶች ከእግዚአብሔር ጋር መኖር አለባቸው። ከእግዚአብሔር ለመቀበል ከእግዚአብሔር ጋር መኖር አለበት ወንድ። እቺ መልካም የምትባለው ሴት በጣም ወሳኝ ሴት ናት። በደንብ ስሙኝ። ሰዎች ገንዘብ ስላላቸው ልባም ሴት ማግባት አይችሉም። ቆንጆ ሴት ግን ማግባት ይችላል። ቆንጆ ሴት መርጦ አለች የምትባል ከተማ ላይ ሜትር ከ86 ቁመት ያላት ሽክፍ ያለች ያለ ሂል ጫማ ሂል ያለች የምትመስል አለ እኮ። አንዳንድ ሰው ሂል ነው ያደረገችው ባዶ እግሯን መሬት ላይ ቆማ ቁመቷ መልኳ ውብ ሴት ማግባት ይቻላል። ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባም ሴት ግን ማግባት አይቻልም። ገንዘብ ያለው ሰው የሚገዛት አይደለችም እሱ። ስለዚህ ቆንጆ መሆን ልባም መሆን ማለት አይደለም። እንደዚህ የተሳሳተ ነገር አስባችሁ በየቤታችሁ ተቀርቅራችሁ በመስታወት የምታዩትን ውበትና ሰው የነገራችሁን ውበት በጣም የውበት መደምደሚያ መስሏችሁ ልባም የሆናችሁ መስሏችሁ ቁጭ ያላችሁ ሰዎች እመኑኝ ይሸምቷችኋል። ሀብታሞቹ ይገዟችኋል። ሀብታም ሰው ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባምን ሴት ግን መግዛት አይቻልም። ለምን ካላችሁ ልባም ሴት ከማን የምትሰጥናት ብያለሁ? ከእግዚአብሔር የምትሰጥናት። ሰው ገንዘብ ስላለው እግዚአብሔር መልካም ሴት እያነሳ አይሰጠውም። ገንዘብ ላለው እያነሳ መልካም ሴት እግዚአብሔር የሚያድለው ስጦታው አይደለም። መልካም ሴት፣ መልካም ልብ ያላት ሴት፣ እቺ ልባም የተባለችው ሴት እግዚአብሔር የሰራት ሴት፣ እግዚአብሔር በስጦታ የሚሰጣት ሴት፣ እሷን ሴት የሚሰጠው ለሚያምነው ባል ነው እንጂ ለሀብታም ወንድ አይደለም የሚሰጣት። ለወንድም አይደለም፣ ሌላ ቆንጆ ለሆነ ወንድ አይደለም የሚሰጣት። ልባምን ሴት የሚሰጠው እግዚአብሔር ለልባም ወንድ ነው። ልባም ወንድ ማን ነው ካልከኝ ከእግዚአብሔር ጋር የሚኖር ማለት ነው። እግዚአብሔር እንደራሱ የሚያምነው ማለት ለመሰላችሁ። እቺ መልካም የምትባለው እቺ ቆንጆዋ ሴት፣ እቺ ልባም የምትባለው ሴት፣ እቺ ውቧ ሴት፣ በእግዚአብሔር ፊት የተሰራ ማንነት ያላት ሴት እግዚአብሔር የሰራት ማለት ናት። ራሷን በፈቃዷ ሰጥታ በእግዚአብሔር የተሰራች ማለት ነው። ፍቃዱን የተቀበለች ማለት ነው። እግዚአብሔር ሼፕ እንዲያደርጋት ፍቃዷን የሰጠች ማለት ነው። እሷን ሴት እግዚአብሔር ለራሱ እንደምትመች አድርጎ ከሰራት በኋላ ለሷ የማይመች ባል እንዴት ይሰጣታል? የሚሰጣት ከሱ ጋር ደግሞ ጤነኛ ግንኙነት ኖሮት ወንዱ አብሮት ኖሮ ሰሚት አድርጎ ባል ለመሆን ለተሰራ ታማኝና ልባም ወንድ እጅ የምትሰጠው
ገንዘብ ላለው ጭራቅ አትሰጥም። ስለዚህ በጣም ጥንቃቄ ያስፈልጋል። ቆንጆና መልካም ልባም ሴት በጣም ይለያያል። ስለዚህ ጥንቃቄ ያስፈልጋል። ቆንጆ ትዳር ገንዘብን ሊያመጣ ይችላል። ቆንጆ ትዳር በደም ስሙኝ፣ ቆንጆ ቤተሰብ፣ ቆንጆ ትዳር ገንዘብ ሊያመጣ ይችላል፣ ገንዘብ ሊሰራ ይችላል። ቆንጆ ገንዘብ ግን ቆንጆ ትዳር አይሰራም። ጥሩ ትዳር፣ በጣም ጥሩ ትዳር፣ ጎበዝ ባለ ትዳሮች ሰርተው ገንዘብ ሊያገኙ ይችላሉ። እውነት ውሸት? ውሸት እውነት? እውነት። በጣም ብዙ ገንዘብ ግን ጥሩ ትዳር መግዛት ይችላል? አይችልም። ስለዚህ በጣም ወሳኙ ነገር ጥሩ ትዳር ነው፣ ጥሩ ገንዘብ አይደለም። ጥሩ ትዳር ካለ ሰርተ ገንዘብ ማግኘት ትችላለህ። ጥሩ ገንዘብ ስለያዝክ ጥሩ ትዳር አይኖርህም። አትገልብጠው ጊሩን። ብዙ ሰው ገልብጦት ነው የገጠመው። ይሄን ከገለበጥከው ብዙ ነገር ነው የምታጣው። ስለዚህ ገንዘብ ጥሩ ትዳር ሊሰጥ አይችልም። ጥሩ ስብዕና ጥሩ ትዳር ይሰጣል። ጥሩ ገንዘብ ጥሩ ትዳር አይሰጥም። ቆንጆ ሴት ሊሰጥ ይችላል። ቆንጆ በደንብ ያዙልኝ። ቆንጆ ሰው ቆንጆ ቢለው ይሄን ውጫዊውን ቁመና ነው አይደል? ልባም ሴት ማን ሊያገኛት ይችላል? የልባም ሴት መገለጫዎች በጣም በፍጥነት ቶሎ ብዬ የተወሰኑ ፖይንቶች እነግራችኋለሁ። ቆንጠር ላድርግና ላንብብላችሁ። ምሳሌ 31:11 ምሳሌ 31:10 ልባምን ሴት ማን ሊያገኛት ይችላል? ጥያቄ ምልክት። አንድ ቦታ ክፍለ ሀገር ተጠይቅ ያለው ማን ነው የሚያገኛት ልባምን ሴት አሉኝ። ልባምን ሴት የሚያገኛት ልባም ወንድ ነው ብዬ መልሻለሁ። ልባምን ሴት ማን ሊያገኛት ይችላል ይልና ጥያቄ ይጠይቃል። ለምን ሲል እንዲህ ይላል። የልባም ሴት መገለጫዋ እንደዚህ ይላል። ቁጥር 11 የባሏ ልብ ይታመንባታል ምርኮም አይጎልባትም ይላል። ልባም ሴት ማለት ማናት ካላችሁ መገለጫዋ ታማኝ ናት። ልባም ማለት ታማኝ ማለት ነው። ታማኝ ሴት ማለት ታማኝ ናት። የባሏ ልብ ይታመንባታል ይላል። የምትታመን ናት። የምታደርገውን የምታውቅ ናት። ማንም ኮንቪንስ አድርጎ የሚያታላት አይደለችም። ተላላ አይደለችም። ልባም ሴት ናት። አስተዋይ ናት። ባሏ በጣም በኮንፊደንስ ተማምኖ የሚኖርባት ናት። ልባም ሴት ብቻዋን የምትወስን አይደለች። እንደ ሔዋን ልባም አይደለች። ብቻዋን ሴጣን መጥቶ ሲያዋራት ባሏን ኢግኖር ገጭታ ትልቅ ዲሲሽን ወሰደች ቤቷ ላይ። እቺ ግን እንደሱ አይደለች። የባሏ ልብ የምታደርገውን ባሏ ያውቃል። ልባም ሴት ማለት ተደብቃ ከባሏ ተሰውራ ከነቢያቶች ጋር የምትሞዳሞድ አይደለች። ልባም ሴት ማለት ባሏ ሳያውቅ የሆነ ነገር ተደብቃ የምታደርግ ማለት ባሏ የሚያውቃት ናት። ባሏ የሚተማመንባት ለዚህ ነው። ምክንያቱም የተሰወረ ነገር የላትም። ባሏ በጣም በኮንፊደንስ የባሏ ልብ ይታመንባታል ይላል። የልባም ሴት መገለጫ ወሬ አይደለች። ይሄ የምታረገው የምታወራ አይደለችም። የሆነ ነገር አድርጋ ልባም ሴት መለያዎቹን ነው የምነግራችሁ። ልባም ሴት አድርጋ የምትለፈልፍ አይደለች። ስራዋ የሚያወራላት ናት። ትንሽ አድርጋ ብዙ የምታወራ አይደለች። ስለዚህ ቼክ አድርጉ። እኔ ልባም ነኝ ምናምን ብላችሁ በተለያየ ሶሻል ሚዲያ ምናምን የተንቀሳቀሳችሁ የተነቃነቃችሁ ልባም የሆናችሁ የመሰላችሁ የሆነ ነገር ስላላረጋችሁ፣ በተለይ ከወንድ ጋር ግንኙነት ስላላረጋችሁ፣ በጣም ስትር ብላችሁ ቤት ስለምትውሉ ልባም የሆናችሁ የመሰላችሁ ሴቶች ካላችሁ ቆም በሉና ቼክ አድርጉ ራሳችሁ። ልባም ሴት የባሏ ልብ ታማኝ ናት። ስለዚህ ታማኝነታችሁን ራሳችሁ ታውቃላችሁ። ምን ያህል ታማኞች ነን? ከባሎቻችን ዞር ስንል፣ ከትዳር አጋሮቻችን ዞር ስንል ምን ያህል ታማኞች ነን? እሱ ነው ልባም ማለት። የማይታየውን ነገር ጠርቶ ማን ሊያገኛት ይችላል? ልብ የሚታይ ነው እንዴ? አሁን የኔ ልብ ይታያል? ልብ የሚታይ ነገር አይደለም። የማይታየውን ነገር ጠርቶ ማን ነው የሚያገኛት? ምክንያቱም የውስጥ ሰው ነው። ታማኝነት ውስጥ ያለ ነገር። ወረኛ አይደለችም። ትንሽ ሰርታ ብዙ የምታወራ አይደለችም። መለያዋ የጀመረችው መልካም ነገር ትጨርሳለች። በኑሮዋ ቆራጥና ታጋይ ናት። በጣም ቆራጥ ናት። በኑሮ ላይ ሲሪየስ ናት።
አቋም አላት። የጀመረችውን ትጨርሳለች። ልባም ማለት እሷ ናት። ጥፍሯን አሹላ በየሶሻል ሚዲያ እየመጣች ሁማኔር እንዲህ የምታረግብን አይደለች። መስሏችሁ በጣም የምትንቀሳቀሱት ሴቶች ያስታውቃሉ፣ እንዳልሆኑ ያስታውቃሉ። እንትኑ ፍለርት ምናምን ያደርጋሉ። በመስታወት በሶሻል ሚዲያ መጥተው ፍለርት ነው የሚያደርጉት። ምን እያልሽን ነው? ልባምን ማን ሊያገኛት ይችላል ምናምን እያሉ ፍለርት ያደርጋሉ። አንቺ ልባም አይደለሽም። ባለፈው ጊዜ ተናግሬያለሁ። ስምሽን አሁን አልጠራውም፣ መሽቷል። ልባም ሴት ችግር የምታጋነን አይደለችም። ችግርን የምትጋፈጥ ናት። ትንሽ ችግር ሲፈጠር ቤቷ ላይ ጥሩም በመነፋሳቱን ችግርን ተጋፍጣ ደቁሳ መዘረር የምትችል ናት። መከራን ማሸነፍ የምትችል ናት። በመከራ ውስጥ መቆም የምትችል ናት። ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው። ቆራጥ ማለት ነው። ጎበዝ ማለት ነው። ሃርድ ወርከር ማለት ነው። የባሏ ልብ የሚተማመንባት ማለት ነው። ስጉር የሆነ ሂድን አጀንዳ የሌላት ማለት ነው። ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ ነው። አንደኛው መለያዋ ይሄ ነው። ትዕግስተኛ ናት። ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። ስንቶቻችሁ ልባም መሆን ትፈልጋላችሁ? ልባም ሴትን ማን ሊያገኛት ይችላል? ምን ያህል ታማኞች ናችሁ? ልባም ሴትነት ልባም ነኝ ስላላችሁ የሚመጣ አይደለም። በደንብ አሳያችኋለሁ። በምርጫ የሚገኝ ነው። ከነ ጥበብ አይደለም። እጣ አይደለም። እጣ ዘነቡ ላይ ወጣ ምናምን ይባል አይደለም። በእጣ የሚወድቅ ነገር አይደለም። በአድሎ የሚሰጥ አይደለም። በፈቃድ ላይ፣ በውሳኔ ላይ፣ በምርጫ ላይ ተመሰረተ። ታማኝ መሆን፣ ታማኝ አለመሆን፣ ንጹህ መሆን፣ ንጹህ አለመሆን፣ ቆራጥ መሆን፣ ቆራጥ አለመሆን፣ ታጋይ መሆን፣ እንደገና ዝላል መሆን፣ የተሰጠ ለቤት የሰጠ መሆንም እንደገና ደግሞ ያልተሰጠ መሆን፣ ትዕግስተኛ መሆን፣ ትዕግስተኛ አለመሆን፣ ጨዋ መሆን፣ ጨዋ አለመሆን፣ ሚስጥር ጠባቂ መሆን፣ ሚስጥር አዝረክራኪ ምርጫ ነው። ይሄ የምርጫ ጉዳይ። ማን ሊያገኛት ይችላል እቺ ሴት? አሁን እንደሱ ሲል መጽሐፍ ቅዱስ ልባምን ሴት ማለት አሉ ወይ ነው መጀመሪያ ሲጀምር። አሉ ወይ እነሱ ሴቶች አላችሁ እዚህ እዛም እነዚህ ሰዎች ማለት ነው። ስለዚህ እዚህ ላይ ስሩ። ልባም ሴት የመጀመሪያ ታማኝ ናት። የባሏ ልብ ምን ያደርግባታል? ይታመንባታል። ለሥራ ጉዳይ ወጣ ሲል ትሄድ ይሆን እንዴ ብሎ አይጠረጥርም። ስጋት የለበትም። አይፈራትም። እችን ታክል አይጠረጥራትም። ታማኝ ናት። ታማኝነቷን ደግሞ እግዚአብሔር ምስክሬ፣ እኔን ጌታ ምስክሬ እያለች አልቅሳ ሳይሆን ኖራ አሳምነዋለች። ልባም ሴት ማለት እሷ ናት። ባሏን በኮንፊደንስ ያለ ስጋት ያለ ፍርሃት የምታኖር ማለት ነው። ከቀይ ዕንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያደርጋችሁ ውድ መልበስ አይደለም። ውድ ቦታ መመገብ አይደለም። ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ አያደርጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያውቅባችሁ። ውድ የሚያደርገው ታማኝነት። ልባምን ሴት ማለገኛት ይችላል። ሁለተኛ ልባም ሴት መልካምነቷን አትለውጥም። የጀመረችበትን መልካምነት እስከ ፍጻሜ ይዛ ነው የምትሄድ። እስስት አይደለች። መልካም ሴት ጀመረች በመልካም ፍጻሜዋን መልካም ነው እስከ መጨረሻ ጥግ ድረስ። ይሄ ከላይ የሆነ ነገር እያሳዩ ከውስጥ ፌክ እንደሚሸጥ ነጋዴ አይደሉም። ከጫፍ እስከ ጫፍ መጽሐፍ ቅዱስ ነው የሚናገረው። 31 ቁጥር 12 ተመልከቱ። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግ። ልባም ሴት ቆርጣለች፣ ሰጥታለች ራሷን። የሰሞን አይደለችም፣ የአንድ ሰሞን አይደለችም። ይሄ ፌክ አይደለች። የአንዳንድ ሰው ፈገግታው ፌክ፣ ኑሮ ፌክ፣ ወሬው ፌክ፣ የሚያሳየው ፌክ ነው። እሷ ግን አይደለችም። እውነት ነው። ማን ሊያገኛት? ከቀይ ዕንቁ በጣም ውድ ናት። የትኛዋ ሴት ከጫፍ እስከ ጫፍ መልካም ለማድረግ የወሰነች? ዛሬ በመልካም ጀምረው በክፉ የጨረሱ ሴቶች የሉም ወይ?
መልካም ናት ብሎ አግብቶ መልካም ናት ብሎ ዴት አድርጎ መልካም ናት ብሎ ይዞ ከሆነ ቀን በኋላ አልተገለጠም ወይ ማንነት? ያንዳንድ ሰው ህይወት ፌክ ነው፣ ውሸት ነው። እቺ ይላል ከጫፍ እስከ ጫፍ ነው መልካም የምታደርግ። እድሜዋን ሙሉ ምን ታደርጋለች? እያወራ ያለሁት መጽሐፍ ቅዱስ ነው። መልካም ሴት እድሜዋን ሙሉ ምኗን ሙሉ እድሜዋን ሙሉ ምን ታደርጋለች? መልካም። ክፉም አታደርግም፣ መልካም ነው የምታደርግ። ስለዚህ እኔ ልባም ሴት ነኝ ምናምን የምትሉ ሰዎች ደህና ናችሁ? ቤተሰብ ሁሉ ደህና ነው? በጣም ልባም ምናምን የሆናችሁ የመሰላችሁ ደህና ናችሁ? ሰላም ነው ሁሉ? እድሜዋን ሙሉ እድሜያችሁን ሙሉ መልካም ለማድረግ ሬዲ ናችሁ ወይ? እድሜያችሁን ሁሉ ታማኝ ለመሆን ሬዲ ናችሁ? ልባም ማለት ይሄ። የሰውየው ፕሬዘንስ አጠገባችሁ ሲኖር ታማኝ መሆንና ዞር ሲል ሌባ መሆን እስስትነት ነው እሱ። እቺ ሴት እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። እድሜዋን ሙሉ በደጉም ጊዜ በክፉም ጊዜ በማግኘትም ጊዜ በማጣትም ጊዜ ነገር ሲደላም ሳይደላም ሲመችም ሳይመችም ምንድነው የምታደርገው? አንድ ላይ በሉልኝ ባካችሁ፣ በሉልኝ። ግድ የለም እንደ ትልቅ አትሁኑ በሉት። መልካም መቼ ሁሉ ጊዜ ኑሮ ተሳካም አልተሳካም፣ ሞላም ጎደለም፣ ነገሮች ተስተካከሉ አልተስተካከለም፣ እድሜዋን ሙሉ የባል ስራ ጥሩ ሆነ ጥሩ አልሆነ፣ ገቢ መጣ ወጣ፣ ገቢ ተገኘ አልተገኘ፣ ጤነኛ ሆነ አልሆነ፣ እድሜዋን ሙሉ መልካም ታደርጋለች። ልባሟ ሴት እቺ ሴት እኮ ናት ልባ የምትባለው። ረጅሟ ቀይዋ በጣም በርድ ምናምን የምትባለው አይደለች። ነግሬያቸዋለሁ። ማአት ሰው ቁልል ያለው በባዶ ነው፣ ዘርጭ ነው፣ ሆርሞን ጭ ነው። አንድ ነገር ያላዋጣበትን አፍንጫና ጆሮ ቅልጥም ይዞ ልባም ነኝ ይላል። አንድ ነገር ያላዋጣበትን አንድ ጠብታ ያላዋጣበትና ማንነት ይዞ እሱን ልባምነት መስሎታል። ኖ ይሄ በምርጫ ነው የሚገኝ። እድሜ ሙሉ መልካም ማድረግ በምርጫ ነው የሚገኘው፣ በውሳኔ የሚገኘው። ማን ሊያገኛት ይችላል? ኑሮ ውስጥ ከገባች በኋላ አትለወጥም። እስክትገባ አሪፎና ከገባች በኋላ ማይ ጉድነስ በጌታ በኢየሱስ ስም እሷ ናት እሷ አይደለችም። በጣም ሰርፕራይዝ የሚያደርጉ ሚስቶች ተፈጥረዋል እኮ በጣም ገራሚ። በኢየሱስ ስም እሷ ናት ፓስተር ቸሬ ጉድ ነው እንዲህ ነሽ ብሎ ሰርፕራይዝ ይሆናል ብዙ ወንድ። እንዳልኳችሁ በጣም አፋጥበው በልተው ኬክ አስተርፈው ነገርያችሁ ያለ ምን ሶኬ ችግር የለውም ብሎ ትሁት ሆነው ገብተው በድንቅ ሰርግ ገብተው ምን አይነት በስማ መልአክ እኮ ነው ያገባው ተብሎ ጨዋ ተብላ ገብታ በጣም ትንብላ የሆነ ቦታ ላይ ፍንዳታ ብሎ ብዙ ባል ደንግጧል። ሶማመን ቀብሮ ነው እንዲል አድርጎት ሰርፕራይዝ ያደርገዋል ብዙ ሰዎች። እስስታዊ ባህሪ ያላቸው ሰዎች ከገባች በኋላ የምትቀየር አይደለች ልባም ሴት። ሬዲ ናችሁ ወይ? እዚህም እዛም ያላችሁ ወጣቶች እኔ በጣም ልባም ነኝ ከቀዩ እንበልጣለሁ ምናምን የምትወራጩ ሬዲ ናችሁ ወይ? እድሜ ልካችሁ መልካም ለማድረግ ባላችሁ ከፋም ለማም ነገሮች ሞሉ ጎደለም ተገኘም ታጣም ነገሮች ተሰካው አልተሳኩ በመልካምነት ለመጨረስ ሬዲ ናችሁ ወይ? እድሜ ልካችሁን መልካም እያደረጋችሁ ታማኝ ሆናችሁ ለመኖር ሬዲ ናችሁ ወይ? ልባም ሴት እችትና መጽሐፍ ቅዱስ እድሜ ልኳን መልካም ታደርጋለች ክፉም አታደርግም። የሆነ ቦታ ላይ ተናድጄ ነው ሴጣን የተነስቶ ነው ምናምን አትልም። ነግሬያችሁ ለአንዳንድ ሰው ሴጣን አለው ሴጣኔን አታስነሳው የሚለዋል። እሺ ብሎ ሲበሳጩ ተነስ ጂኒ ብለው አብረው ሻጤ ተያይዘው አብረው የሚሰራ ሴጣን አላችሁ። እቺ ሴትስ እድሜዋን ሙሉ ይወላችሁ የጠቢብ ዓይን በራሱ ላይ ነው ይላል። ሌላ ሰው አትዩ፣ ራሳችሁ በቃ ልባም ማለት ይችላል። ባለፈው ሳምንት ምርጥ ወንዶች ለማምረት ምርጥ ወንዶች አንስተን ሞዴል እንዳየን ምርጥ ሴት ማን ሊያገኛት ይችላል ተባለች። ምርጥ ሚስት ምርጥ እናት አንስተን ስለሷ ነው እያየን ያለን። ወጣቶች ያገባችሁም ያላገባችሁ
መልካም ሴት ማለት ልባም ሴት ማለት እቺ ናት። ታማኝ፣ ሁል ጊዜ አንድ አይነት ማንነት ያላት፣ ሁል ጊዜ አንድ አይነት ማንነት ያላት። ሁል ጊዜ አንድ አይነት ናችሁ ወይ? ልባም ማለት እሷ ናት። አንድ አይነት ናት። ጧት ጥላት ሄድካትን ከሰዓትም ታገኛታለህ፣ ማታም አለች። የዛሬ ዓመት የምትመጣ አለች። መልካምነቷ እንደያዘች፣ ደግነቷ እንደያዘች፣ ፍቅሯ እንደያዘች፣ ባልተለወጠ ማንነት ያለች ማለት ናት እንጂ ጥለህ ከ3 ሰዓት በኋላ ስትመጣ ንፍት ብላ ሊጋገር እንደደረሰ ሊጥ ያበጠች ሴትዮ አይደለች። እስስታዊ ባህሪ የላት። እንደዚህ የሚቀያየር ስብዕና ያላችሁ ሰዎች ልባም አይደላችሁ። ምን ዛሬ መርዶ ልንገራችሁ። ልባም መሆን ከፈለጋችሁ እሱን ጣሉትና አንድ ቋሚ መልክ ያዙ። ከጫፍ እስከ ጫፍ አብሯችሁ የእናንተ መሆኑ የሚታወቅበት ልብስ፣ ማንነት ያዙ። ሁልጊዜ አንድ አይነት ናት። ምክንያቱም ምንም ነገር ስታደርግ እሷ የምታደርገው ለእግዚአብሔር ክብር ነው። ህሊናዋ ረፍት ነው፣ ሌላ ሰው ደስታ ነው። ጨዋ ናት። ሁልጊዜ የምታደርገውን ነገር ታውቀዋለች። የምታደርገው ለእግዚአብሔር ክብር ነው። ልባም ሴት ማለት እሷ ናት። ሁኔታ፣ ንፋስ፣ አየር የሚያንቀሳቀሳት፣ የሰዎች ሁኔታ የሚያንቀሳቀሳት፣ የሰዎች ያሉበት ነገር እሷን የሚቀያይራት አይደለች። እሷ የራሷ አይደንቲቲ ያላት፣ ማንነት አላት፣ መልክ አላት፣ ከለር አላት። ልባም ማለት እሷ ናት። ስንቶቻችሁ ናችሁ የራሳችሁ መልክ ያላችሁ? ስንቶቻችሁ ናችሁ ከባለጌ ጓደኞቻችሁ ጋር ስትውሉ ቀጥላችሁ እናንተ ባለጌዎቹን ለብሳችሁ የምትመለሱ? እቺ ሴት የትም አውላት ራሷን ነው ይዛ የምትመለሰው። ልባም ሴት ማለት የራሷ አቋም ያላት ናት። ጸጉር ቤት ሄዳ ጓደኞች አግኝተው ሲመክሯት ሌላ ነገር ቻርጅ አድርጋ ተቀይራ እስስት ሆና ትመጣ። መልኳን ጥላ ትመጣ፣ ማንነቷን ጥላ ትመጣ። በጣም ብዙ ልባም ነን የሚሉ ሴቶች እኮ ትንሽ ቆየት ብለው የሆነ ቦታ ከሰዎች ጋር ከተገናኙ ኑሯቸውን፣ ህይወታቸውን በሆነ ሰው ምክር ጥለውት ሌላ ሰው አውሬ ሆኖ ቤት ይጠብቃሉ። ሌላ ሰው ተቀይረው ምን ሆነሽ ነው ይላል። ሰው ግራ ይገባዋል። እስስታዊ ባህሪ ያላችሁ። ወጥ መልክ አላችሁ ወይ? ልባም ማለት ወጥ መልክ ያለው ነው። የባሏ ልብ ይታመንባታል። ለምን? የሆነ ቦታ ስትሄድ፣ ከሴቶች ጋር ስትቀላቀል፣ የጸጉር ቤት ስትሄድ፣ እድር ስትሄድ፣ እቁብ ስትሄድ፣ ውጭ ሀገር ስትሄድ ስጋት የለበትም። እሷን የሆነ ሰው መጥቶ ይቀይራታል፣ ሐሳቧን አቋሟ ይቀየራል ተብሎ አትሰጋም። አቋሟን ታውቀዋለች። ለእግዚአብሔር ክብር ነው የምትኖረው። ልባም ማለት ይሄ ነው። ቀይ ቆንጆ ጸጉረ ሉጫ ሀብታም ምናምን አይደለም። ማርክ ምናምን የሚለብስ የሚጠጣ የሚልበላ አይደለም። ልባም ማለት ይሄ ነው። የማይቀያየር ስብዕና ያለው ወጥ ከለር ያለው። ስለ ልባም ስታስቡ ምን ይመጣላችሁ? ዲግሪ ነው? ትምህርት መጨረስ ነው? ልባም ሴት ትምህርት ጨርሳ ዲግሪዋን ምናምን ማስተርሷን መኝታ ቤት የለጠፈች ማለት ነው ለእናንተ? አይደለም። እንደሱ ማለት አይደለም። ስንት እኮ ጉድ እየተሰማ ነው አገሩ ላይ። ምን እየሰራ ነው ቸሬ ብትሉ፣ እግዚአብሔር ከረዳኝ ትንሽ ሴቶች ማትረፍ ከቻለን፣ ሰው የሆኑ ሴቶች፣ ልባም ሴቶች ማትረፍ ከቻለን፣ እንደ ሰው የሚመላለሱ ሴቶች ማትረፍ ከቻለን፣ ወጣቶች ማግኘት ከቻለን፣ አይምሮአቸው የሚከፈት ከሆነ፣ ወደ ቀልባቸው የሚመለሱ ከሆነ፣ የምናገኝ ከሆነ፣ እግዚአብሔር የሚደሰትባቸውን ሰዎች ማግኘት ከተቻለ ነው እየሰራ ያለው። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ደግሞ ከቀይ እንቁ እጅግ ይበልጣል። እጅግ ይበልጣል። በጣም ዲሰንት ናት። ክፉን በክፉ የምታሸንፍ አይደለችም። እድሜዋን ሙሉ መልካም የምታደርገው ክፉ ነገር አይገጥማትም ማለት ነው። ይገጥማታል። ነገር ግን ክፉን በመልካም የምታሸንፍ ናት። የሰዎችን ድካምና የሰዎችን ጉለት፣ የሰዎችን ውድቀት አንደርስታንድ ማድረግ ትችላለች። ከፍ ብላ መኖር ትችላለች። ይሁኑ ችግሮች ሲገጥሟት ችግሮች ዶሚኔት አያረጓትም። ከችግሮች በላይ መሆን ትችላለች። መልካምነቷን ይዛ አትርፋ መውጣት ትችላለች። ልባም ሴት ማለት እሷ ናት። ልባምን ሴት ማን ሊያገኛት ይችላል? አለሽ ወይ አንቺ ልባም ሴት? ታማኝ፣ ጎበዝ፣ ቆራጥ፣ ጨዋ፣ አንድ መልክ ያለሽ፣ የማትቀያየሪ፣ ለእግዚአብሔር ክብር የምትኖሪ፣ ደስታሽን የምትጠብቂ፣ የልብሽን ደስታ የምትጠብቂ፣ ውስጥሽን የምትጠብቂ፣ ልብሽን የምትጠብቂ አለሽ? እዚህም እዛም አለሽ? አንቺ ነሽ ልባም። ማን ሊያገኛት ይችላል? ለምን? ደብቋታል እግዚአብሔር። ውስጥ ነው ያለችው እሷ። የምትገኝ አይደለችም። ሜዳ ለሜዳ የምትገኝ አይደለችም። ልባም ሴት የምትፈልጉ አለውላችሁ የምትል አይደለችም። ሲጀመር እንደሱ አታገኟትም። እሷ እንደዚህ አይደለችም። ጊዜም የላትም።
በጣም በጣም አስገራሚ ስብዕና ነው ያላት። ጨዋ ናት፣ ታማኝ ናት፣ ባሏ በኮንፊደንስ የሚኖርባት ናት፣ ስጋት የለበት። አለሽ አንቺ ሴት ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ይበልጣል። እጮኛ ያላችሁ ዴት የምታረጉ በቁም ነገር የጀመራችሁ ጓደኛ ያላችሁ ከጓደኞቻችሁ ጋር ብቻ ነው እያወራችሁ ያላችሁት በታማኝነት? እሱ ሰንሰል ለሰንሰል ይዞ ሄዶ በጌታ ሰላም ደህና ደሪ ብሎሽ ከሄደ በኋላ ከሌላ ሰው ጋር የለም ግንኙነት? እንግዲያውስ አንቺ ልባም አይደለሽ ያለጠፈችው ያቺን ሴት ለመሆን የተንደረደርሽ። ልባም ሴት ታማኝ ናት፣ ኦነስት ናት፣ ውሸት የለባት። ስለዚህ አንደርግራውንድ በጣም የምትርመጠመጡ ሰዎች ካላችሁ እናንተ ልባም አይደላችሁ። የእናንተ ዋጋ ቀይ እንቁ ምናምን እንዳታወሩ፣ እንደሱ አይደለም ዋጋችሁ። ቆርኪ ነው፣ ቆርኪ ነው ዋጋችሁ። በምንም ታምር እናንተ እንደሱ አይሆንም። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ኦነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣ በኮንፊደንስ የሚተኛው፣ ስጋት የማይይዘው፣ ማን ይሄን ደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት፣ ስጋት የለበት፣ ባውንደሪ ያላት ናት፣ ራሷን በጣም የምታቅናት። አለሽ ስለልባም ነው ማወራው። አንድ ልጨምር በሉኝ እስቲ። አንድ ልጨምር። እሺ ባለሙያ ናት ልባም ሴት። ሙያ ያላችሁ እህቶች አሁን ስለ ልባም ነው የምናወራው። ስለ ረጅሟ ሴት አይደለም የምናወራው። ስለ ቆንጆዋ ሴት አይደለም፣ ሼፒ ስለሆነችው ዳሌ ስላላት አይደለም የምናወራው። ስለ ልባሟ ሴት መጽሐፍ ቅዱስ ያስቀመጣት ልባሟ ሴት የተባለችው ባለሙያ ናት። ሙያ ያላችሁ 31:13 እስከ 14 ቁጥር እኔ የሸለምኳት መልክ አይደለም፣ መጽሐፍ ቅዱስ የሰጣት ውበት ነው። ስለሷ ሲተርክልን ቁጥር 13 31:13 የበግ ጠጉርና የተልባ እግር ትፈልጋለች፣ ቁጭ ብላ አትጠብቀውም፣ ፈልጋ ነው የምታገኘው። በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ቁጭ ብላ ተቀላቢ አይደለች። በጣም ውብ ነኝ፣ በጣም ቆንጆ ነኝ ብላ ጥፍር ሰክታ ቁጭ ብላ ባለም ይቀልባት አይደለች። ቁጭ ብላ የወንድ እጅ የምትጠብቅ አይደለች። ስራ ፈጣሪ ናት፣ ጎበዝ ናት። ትፈልጋለች፣ ትፈልግና በእጆቿ ትሰራለች። ሃርድ ወርከር ናት፣ ጎበዝ ናት። በጣም የምትገርም ሴት ናት፣ የምትገርም ሴት ናት። ራሷን ትችላለች፣ ራሷን ለመቻል ትጥራለች። ስትኖር ስትማር ዊሽ የምታደርገው ሀብታም አግብቼ መኪና ያለው አግብቼ አትልም። እሷ ባለ ልባሟ ሴት አይደለች፣ ያችኛዋ ናት። ልባሟ ሴት እንደሱ አይደለች። ሰው ላይ ለመተኛት ቪዥን አታልምም። ተንበርከካ ሀብታም ባለሰጠኝ አትልም፣ ጨርሶ አትልም። የሆነ ሀብታም ሚዘግናት አይደለችም። በራሷ መቆም የምትችልናት፣ አምላኳን የምታቅናት፣ ውስጧ ያለውን ታለንት የምትጠቀምናት። ምርጫዋ የተከበረ ነው። ሰርቼ መኖር እችላለሁ ትላለች፣ በእጄ እሰራለሁ ትላለች፣ ፈልጌ እሰራለሁ ትላለች፣ ቆፍሬ እነሳለሁ ትላለች። ልባም ሴት ማለት እሷ ነው። የአገሬ ሴቶች ደህና ናችሁ? ምን ነው የምታልሙት? ምንድነው ህልማችሁ? ምንድነው ያለማችሁት? በእጆቻችሁ ለመስራት ሳታስቡ፣ በአይምሮአችሁ ልታስቡ ሳትፈልጉ፣ በእግሮቻችሁ ልትራመዱ ሳትፈልጉ፣ በእጆቻችሁ ይሁን ነገር ሰርታችሁ ምንድነው ያሰባችሁት? ያስታውቃል። የአንዳንድ ሰው እጅ፣ የአንዳንድ ሰው እግር፣ የአንዳንድ ሰው ስብዕና ያስታውቃል። ምንም ነገር መንካት የማይፈልግ ነክቶ የማያውቅ ነገር ግን ልባም ነኝ ብሎ የሚያስብ ምስኪን ማት ሰው አለ፣ በየቤቱ በየሀገሩ አለ። እንዳትሰሙ። ማን ሊያገኛት ይችላል የተባለችው ናት። ሙያ አላት። ቁጭ ብላ በመገለጥ ሀብታም ለመሆን የምታስብ አይደለች። ቁጭ
ብላ ፓስፖርትና ባንክ ቡክ ቸርች ይዛ የምትዞር አይደለች። ልባም ሴት ያልሰራችበት አካውንት ባንክ ውስጥ ይገባል ብላ በትንቀረፈፍ አይደለችም። በእጆቿ ለመስራት ፈልጋ ለመነሳት፣ ለመቆፈር፣ ለመነገድ፣ ለመውጣት፣ ለመግባት፣ ራሷን ለመቻል፣ ባሏን ለመደገፍ፣ ቤቷን ለመደገፍ፣ ህይወቷን ለመለወጥ የምትሰራ ማለት ነው። ልባም ማለት እሷ ነው። ልባም ማለት በመገለጥ ሀብታም የምትሆን አይደለች። ቀኑን ሙሉ ስራ ፈታ ቸርች የምትውል አይደለች። ልባም ማለት ስትንፈራፈር የምትውል ማለት አይደለች። እሷ ጠሽ ያደረገች ናት። ረዳት አታ ነው፣ ዘመድ አታ ነው። ሐኪም ቤት መግባት ነበረበት። አሉ በየው የሚንፈራፈሩ፣ ዝም ብሎ ሲንፈራፈሩ የሚውሉ ወጣት ቆንጆች። ማን ነው አዚም ያደረገባችሁ? ማን ነው የደገመባችሁ? ምንድን ነው የረጯችሁ? ማን ነው እፍ ያለባችሁ የሆነ ነገር? ማን ነው እፍ ያለበት የኢትዮጵያ ወጣትን? ማን ነው እፍ ያለባቸው ወጣቶች ሴቶችን? እንዴት በክነ ጥበቡ ይሆን ነገር ይሆናል ብለው ያስባሉ? እንዴት እንደ ሶፋ ጌጥ እንደ ድብ አሻንጉሊት የሆነ ሰው ወስዶ ቤት ውስጥ እንዲያስቀምጠው ማሰብ እንድትችሉ ያደርጋችሁ? ምን አይነት አዚም ነው? አያስከብርም እኮ እሱ። አካለ ስንኩል አይደላችሁ፣ በሽተኛ አይደላችሁ። እግዚአብሔር ሙሉ ጤና ሰጥቷችሁ። ልባሟ ሴት እቺ ዓለምን የምታንጫጫዋ ሴት ዋጋዋ ከቀይ እንቁ እጅግ ይበልጣል የተባለችው ሴት ሃርድ ወርከር ናት፣ ሙያ አላት። ጥቃቅንና አነስተኛ ኢንዱስትሪ ምናምን የምትከፍተው እሷ ናት። በቃ በስጋጃ ትሰራለች። አንድ ደግሞ አይደለም እኮ ይሄ የሆነ አንድ ሙያ ላይ ቁጭ ብላ ደሞዜ 6662 ከ10 ሳንቲም ምናምን የምትል አይደለች። እዚህ ትሰራለች፣ ቤት ትሰራለች። ቤቷ የምትሰራው አለ፣ ደግሞ ትንሽ አነስተኛ ነገር ተከራይታ የምትሰራው አለ። ቤት ትሰራለች፣ በንግድ ትነግዳለች። መሬት ደግሞ ታይና ትገዛለች። መሬት ትገዛለች፣ ትሸጣለች። አያችሁ፣ ልባም ሴት ቢዚ ናት፣ አይድል አይደለች። ልባም ሴት አንድ ቢሮ ቁጭ ብላ በኮምፒውተር ካርታ የምትጫወት ጌም የምትጫወት አይደለች። ከዛ ደግሞ አለፍ ብላ ቲክቶክ እየሰራች ፍርጃችሁ ምን ይሁን ነው አልኩም። ሳሙኝ ነው ብሉኝ ነው ምንድን ነው? ምን እያልሽ ነው? ምን ነው እንደዚህ የሚያራክስሽ? ምንድን ነው አርጉኝ እያልሽ ያለሽው? ሰው እኮ ያይሻል እኮ። ምንድን ነው የምትፈልጊው? ዘርስ ደግሞ ጥቅስ ልባምን ሴት ትራሽ ደግሞ እንደዚህ ብለ እኔ ልብሽ ይውላ ቃል ምን እንደዚህ ልቤን እንዳወለቅሽው ማን ሊያገኛት ይችላል? እቺ ሴት ያገኛችሁ ነው የምትሰራው። ትንሽ አትልም ስራ፣ ከትንሽ ትሰራለች፣ ትልቅ ትሰራለች፣ ሁሉም ውስጥ ሃርድ ወርከር ናት። በቃ ይላል መጽሐፉ። ለባሏ ጥቅም የሚጠቅመው ነገር ትሰራለች፣ ቤቷ ስጋጃ ትሰራለች። ደግሞ የሚያማምሩ ልብሶች የበግ ጸጉር ምናምን ታደርግና ደግሞ ከተልባ ሀገር ነገስታት የሚለብሱትን እኮ ትሰራለች። የሆነ ዲዛይነር ምናምን ቢጤ ናት ሴትዮዋ። የሆነ ኢንዱስትሪ ምናምን ውስጥ አለች፣ ግብርና የሆነ መሬት ውስጥ አለች፣ እቤት ውስጥ አለች። ምን አይነት ተአምር ነው! እቺ ናት። እሺ ልባሜን ሴት ስትሉ ራሱ እፈሩ። ሽምቅቅ ያርጋችሁ፣ ከዛሬ ጀምሮ ሽምቅቅ ያርጋችሁ አምላኬ። ይሄውና እቺ ናት። ስራ አላት፣ ትንሽ ትልቅ አትልም፣ ትሰራለች፣ ጎበዝ ናት፣ ትፈልጋለች ነው የሚለው። ትፈልጋለች፣ የተልባ እግር ትፈልጋለች። ቁጭ ብላ አትጠብቅም። ትፈልግና ትይዝና ትሰራለች፣ ትሰፋለች፣ ትወጥራለች። ይሄን ስል ስንደዶ ይዘሽ ቁጭ በይ አላልኩም፣ ግን ይኸው በእሷ ዘመን የነበረውን ነው ይሄ የሚያወራው። እኛ ደግሞ ፈልገን የምናደርገው ነገር መኖር፣ ሰርተን መለወጥን ማሰብ አለብን። ሰርቶ መለወጥ የማያስብ ሰው ቅምጥ ስለመሆን ያስባል። በጣም የሚያሳዝን ከፍተኛ የሆነ መርከስ አይታያችሁም ሀገሩ ላይ? አንድ ማቆሰዋል ወይቸርዬ ያሁን እኮ የብር 10 ሆነዋል አለኝ። ምኖች ስለው ሴቶች አለኝ። እንዴት በዚህ ልክ ይዘቅጣል ሰው? ክብሩ ሰው፣ ክርስቶስ የሞተለት ሰው፣ ወንድ የለም ሴት የለም ተብሎ ኢየሱስ እኮ ሞቶላችኋል። ለእናንተ እኮ ነው መስቀል ላይ ሞተው። ዋጋችሁ እኮ እሱን ነው የሚያክለው።
የክርስቶስ ኢየሱስ ደም ነው እናንተ ለእግዚአብሔር የከፈለው። ምንም ያራክሳችሁ? መስራት ትችላላችሁ፣ መለወጥ ትችላላችሁ፣ ማግኘት ትችላላችሁ፣ መልፋት ትችላላችሁ። ይሄ ከዓለም ምናምን ያለውን ሎክ አድርጋችሁ ዘግታችሁ ራሳችሁ ላይ በደም ሰርታችሁ ነገሮችን ለመለወጥ መጣር አለባችሁ። ለመርከስ ጊዜ መስጠት አይደለም፣ ለመወደድ ነው ጊዜ። የሚወደደው ማን ነው ካላችሁ ውድ ነው። ሰማይ ውድ ናት የተባለችው እቺ ናት። ዝርክርኩ አይደለችም፣ ውድ ናት የተባለ። ስለዚህ ሴቶች ሲነሱ ምድር ይመጣባችሁ። ልባም ሴት ሲባል ምድር ይመጣባችሁ ዲግሪ ነው። በጣም በሚያሳዝን ሁኔታ ብዙ ዲግሪ ያለው ርካሽ አለ። ተምረዋል ያሉ በጣም ቺፕ የሆኑ ሰዎች ተፈጥረዋል። ገንዘብ ነው፣ ሀብታም ነው አይደል? የተሰራ በምርጫ የተገባበት ስብዕና ከጫፍ እስከ ጫፍ መልካም ለማድረግ እድሜ ልክን መልካም ለማድረግ በፈራህ እግዚአብሔር የታረቀ ለእግዚአብሔር ክብር ለመኖር የጨከነ ሰርቶ ለመለወጥ የጨከነ እጅን ለልመናና ለዚህ ለማይሆን ርኩሰት ሳይሆን ለሥራ ራሱን ለማትጋት የወሰነ ማለት ነው ልባም። ቆርጦ የወጣ ማለት ነው ልባም። ሰርቶ መለወጥን የሚያስብ ነው ልባም። ዛሬ ምንም የላትም ይሆናል ሰርቼ ለወጣለሁ የምትለው ናት ልባም። ሰርቼ አገኛለሁ የምትል ናት ልባም። ከማንም ጋር አትወዳደርም። ልባም ሴት ራሷን ነው ሁሉ የምትቀድመው። ትናንት ከተነሳችበት ሌሊት ሰዓቱን ዛሬ የምትነሳበትን ሰዓት ነው የምታወዳደረው። ልባም ሴት ማለት እሷ ናት፣ የምትሰራ ናት። ለዛሬ አይደለም ለነገ ትሰራለች። በጣም ጎበዝ ናት። ዛሬ ላይ ለነገ ለልጆቿ፣ ዛሬ ላይ በበጋ ለክረምት የሚለብሱት የምትሰራ ናት። ይህ ቀድማ የምታስብ ናት። ሴቪንግ አላት፣ ሴፍ ታደርጋለች። ለሚቀጥለው ዘመን ለትውልድ አሻግራ የምትሰራ ናት። ልባም ማለት ዛሬ እንብላ እንጠጣ ዓለም 9 ነው ነገ እንሞታለን የምትል ሰነፍ አይደለች። ትውልድን የምትተኮር ናት። ዛሬ የምታደርገው ነገር ትውልድ እንደሚያጠፋ የምታስብ ናት። በጣም ነው የሚዘገንነኝ እኔ አንዳንድ ሴቶች የሚያደርጉት ነገር ሶሻል ሚዲያ ላይ። ሶሻል ሚዲያ እኮ ያዘውን አይለቅም። ሴፍ ትደረጋላችሁ እኮ ወጣቶች፣ ዞራችሁ መቀመጫችሁን እንደዚህ የምታደርጉት እንዴ ይቀመጣል እኮ። ነገ ታገባላችሁ እኮ፣ ልጅ ትወልዳላችሁ እኮ፣ ልጃችሁ እኮ ያይዋል። ምንድነው ይሆናችሁ ያላችሁት? እንደዚህ የምትራቆቱት፣ እንደዚህ የምትራከሱት። ነገ እኮ ትልቅ ትሆናላችሁ ነው ወይስ እዚህ ጋር ልቅ ቢል መስሏችሁ ነው? ለመጪው ትውልድ ምንድነው የምታስቀምጡለት? አየሩ ላይ ምንድነው እየጣዳችሁ ያላችሁት? ምንድነው እያስቀመጣችሁ ያላችሁት? በንግግር ቢሆን በተግባር ቢሆን በስራ ቢሆን የምታስቀምጡት ነገር ምንድነው? ነገ ሙሉ ሰው ትሆናላችሁ እኮ፣ ታድጋላችሁ እኮ፣ ትልልቅ ትሆናላችሁ እኮ፣ ታገባላችሁ፣ ትወልዳላችሁ እኮ፣ ልጆች ይኖሯችኋል እኮ። ልጆቻችሁ እኮ ሰው ይሆናሉ፣ ያድጉና ሶሻል ሚዲያ ይጠቀማሉ እኮ፣ ያገኟችኋል እኮ። ምንድነው ምንም አይደብራችሁም እንዴ? እኔ እንኳን እዚህ ጋር ከነቶክቻው ጋር የደነስኩት ዳንስ ምን ያህል እንዳሸማቀቀኝ እግዚአብሔር ምስክሬ። የዛኔ ቪዲዮ ባልነበረበት በሞባይል ተቀርጾ እንዴት እንደተሸማቀቅኩ አሁን ሲወጣ፣ ለዛውም ደመና እየዘመርኩኝ እንኳን እንደዚህ ጋር ብሬክ የወረድኩት እንዴት እንዳሸማቀቀ ያው እግዚአብሔር እንዴት እንደሚያሳፍር። በቃ ምን ታረጋዋል? አይፋቅ የኢትዮጵያ ሕዝብ ይቅርታ አድርግልኝ ብያለፍኩ። አንቺ እኮ አሁን ለቅሽ እኮ ተራቆትሽ እኮ። እንዴት ነው ልጆኝ እቀራለሁ ብለሽ ነው? ወጣቶኝ እቀራለሁ ብለሽ አስበሽ ነው? ኧረ ንቂ። የአምላኬ የሚያነቃ ብርሃን ያግኝሽ። እስቲ አሜን በይኝ። አዎ ምን ይሆንሽ ነው? እንዴት እንደሚደብር ማለት ሰዎች ይሰናከሉበታል። እንደ ቀልድ ዛሬ የምታረጉት ነገር ነገ አንገታችሁን ያስደፋችኋል። ያሳፍራል። ስለዚህ ልባም ሴት ማለት ተጠንቅቃ ለትውልድ የምታስብ፣ በመጪው ትውልድ ፊት የሰራነው ነገር ተነስቶ ሲነበብ ሲታይ ምንድነው የምታስቀምጡት? ያሰባችሁት ምንድነው? ማስተማር የፈለግሽው የተቀመጠ ነገር ስለሚገኝ እንደ ትናንትናው እንኳን አይደለም። እኔ እኮ እግዚአብሔር ነው እኮ የጠበቀኝ። ያ ሁሉ ጭፈራ፣ ያ ሁሉ ዳንስ፣ ያ ሁሉ መንከባለል እንደ ዛሬ ቢሆን ተቀርጾ ቸሬን እንደው ጆሮ ሰጥቶ የሚሰማው ሰው ይኖር ነበር? በደግ ጊዜ
አለፍን። አሁን ግን ምንም እኮ አታልፍም። አሁን እኮ ምንም እኮ አታልፍም። ተጠንቀቁ፣ ግድ የላችሁ ተጠንቀቁ። የሚባል የማይባል የሚደረግ የማይደረግ ነገር ወቁ። ሰተር በሉ፣ ሰብሰብ በሉ። ነገ አግብታችሁ ባላችሁ አቅፏችሁ ሲያየው ይደብረዋል። ግድ የለሽ እኔ ላንቺ ብዬ ነው ደብረዋል። ኦኬ ደስ ሲል በእናትሽ ወጣትነትሽ እንደዚህ ራቁትሽ ነበር የምትሄጂው አይልሽ። ድሮ ግን ምሰሪው እርግጠኛ ነሽ ተማሪ ነበርሽ የሚልሽ እኔ ምሬ ነው እኔ የሚልሽ። ግን እውነት አንቺ ስራሽ እዛ ባንክ ብቻ ነበር ምሰሪው ሌላ ነገር አሳሪም ነበር ነው የሚልሽ። እግዚአብሔር ምስክሬ ምናምን እያልሽ ታስረጂ ነው። አሁን የጣድሹ ካለ ሴፍ ካላረጉት አውርጁ ቶሎ። ለትውልድ የምታስብ ናት። ለመጪው ትውልድ የሚለበሰውን የሚያረጉትን ለልጆቹ ታስቀምጥ ነበር። የሚገርም ነው። ይበቃችኋል። የሚቀጥለው ሳምንት የቀሩትን ነግራችኋል። እግዚአብሔር ማስተዋል ይስጠን። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። ሴቶች ዋጋችሁን ጨምሩት። ዋጋ ለመጨመር ቁመታችሁ ላይ ምንም ማድረግ አይጠበቅባችሁ። መልካችሁ ላይ ምንም ማድረግ አይጠበቅባችሁ። ዋጋችሁን ለመጨመር ከቀይ ዕንቁ በላይ ዋጋ ማውጣት ከፈለጋችሁ ወጣቶች ድንግልናችሁን ጠብቁት። ካለ ጠብቁት። የሚጀምረው ከዛ ስለሆነ። ሁለተኛ ስራ ስለመስራት አስቡ። ስለ ታማኝነት አስቡ። ዛሬ ጓደኝነት ላይ ያላችሁ ታማኝነት ነው ነገም ቤታችሁ ላይ የሚቀጥለው። እዚህ ከ30 ጋር ኮኔክሽን ካላችሁ ቤታችሁ ገብታችሁ እልም ያለ ጋለሞታ ነው የምትሆኑት። ካሁኑና ዲሲፕሊን ሆነ ያለባችሁ ጭርስ እያደረጋችሁ ነው መሄድ ያለባችሁ። ከዚህ ጋር ሃኒ ናፍቀኛል በጣም ነው የምወደው አይ ላቭ ዩ ሶ ማች ምናምን እያላችሁ ዞር ብላችሁ ደግሞ አይ ላቭ ዩ ሶ ማች እኔም በጣም ነው የምወደው የኔ ጌታ አቤት አንተ ጠፍተህ ነው ምናምን ከሆነ አንቺ ከቀይ ዕንቁ አይደለም ከቆርኪ አትሻይ። ትቀልጃለሽ እንዴ? ዛሬ ስሩ፣ ዲሲፕሊን ሆኑ። በቃ ይጀምራል ከዚህ። ለራሳችሁ ታማኝ ሆኑ። እግዚአብሔር ይርዳል። ይሄ በምርጫ የሚገባበት ወስናችሁ ብትገቡበት ህይወት እንጂ ቁጭ ብላችሁ ከላይ ዱብ የሚል ነገር አይደለም። የሆነ ትንቢት ለምጥቼ ማመጣላችሁ ስብዕና አይደለም። ይሄ የምትመርጡት ምርጡ። ዛሬ ካሁን በፊት ርምጥምጥ ከነበራችሁ ቆም በሉና ሄኖክ ይላል በ165 ዓመቱ አካሄዱን ከማን ጋር አደረገ? ከ165 ዓመት ተዝረክርኳል። ይውተን አረጋ በቃ አካሄዱን ለወጠ። እግዚአብሔር ወሰደው ይላል። አልተገኘም፣ ለቀብር እንኳን አልተገኘም። ለምን አካሄዱን ቀይሯለን? አካሄዳችሁን ቀይሩ። መወደድ ከፈለጋችሁ፣ እንቁን መብለጥ ከፈለጋችሁ፣ እንቁን ለመብለጥ ውድ ነገር መልበስ አይደለም የሚያተርፋችሁ። የሰማነውን ይባርክልን። እስቲ እንጸልይ።